እሳት ፊት ለመቆም ድግስ የሌባ መምጫ ቢታወቅ በር ዘግተህ ፖሊስ ጠርተህ ተጠብቀዋል። አንተ ክርስቶስ ነህ አሉት። በጣም ጥሩ ተወልደ ከድንግል ማርያም አሁን ደግሞ አፍሪካ ልብ ይዤ መምጣቴ ነው። እኔ ክርስቶስ በመካከላችሁ ነኝ። አዲስ ክርስቶስ የለም። ግብረ ሰዶምን ተቀበል፣ ግብረ ሰዶምን አትቃወም። ነፃነት ነው። ስላሴያውያንን እያየን ነው፣ የተመለከትን ነው። አሁን ምንድነው እንደዚህ የሚሉ ሰዎች ከሰኞአቸው ማክሰኞአቸው ቀደም አናታችን ደረቀ ብለው በዚህ በእረፍት የሚወስዱበት አይደለም። መንግስት ሀገር የላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን አደረሳችሁ፣ እንኳን አደረሰን። እነሆ የአብይ ጾም እኩለ ጾም አሊያም ደግሞ ደብረ ዘይት ላይ እንገኛለን። ሊቀ ኅሩያን መምህር ደረጀ ግርማ ከኛ ጋር ናቸው። ልክ እንደተለመደ ሁሉ ማለት ነው። ያለፉትን ሳምንታት ዘውትር አርብ ቃለ እግዚአብሔርን እየመገቡን እናንተም እየተማራችሁ እኔም እድሉን አግኝቼ ዕውቀትን አብሬ እያጋፈርኩ ማለት ነው ቆይታን እያደረግን ነው። በዚሁ አግባብ ዛሬ ልንቆይ የወደድንበት ርዕሰ ጉዳይ ከደብረ ዘይት ጋር ተያይዞ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጉን ሳትዘነጉ እንዲህ አይነት ቃለ እግዚአብሔርን የሚሰማበት ማዕድ ብዙ ተደማጭነት ስለምን እንደሆነ ባይገባንም ለነፍስም ለስጋም በእርግጠኝነት ሊጠቅመን የሚችለው ይሄኛው ማዕድ ነውና ይሄን እንድናሰፋው በእግዚአብሔር ስም እጠይቃችኋለሁ። ሊቀ ኅሩያን እንኳን ደህና መጡ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። እንኳን ደህና ቆያችሁ። በጣም በሚገርም መልኩ እኛ የምንከብርበት ሳይሆን እግዚአብሔር ቃሉ የሚሰማበት እስከሆነ ድረስ መምጣት ግድ የለብኝም ብለው ጊዜውን መስዋዕት በማድረግ ዛሬ በጣም በሚያስደንቅ መልኩ ወደ ቅድስት ሀገር ኢየሩሳሌም በረራ አድርገው እዛ ያረፉበት ቀን ነው። ትላንትና ነው የቀረጽነው፣ ዕለተ ሐሙስ ነው። ቀረጿን ካደረግን በኋላ ቀጥታ ወደ እስራኤል ሄደዋል። በእርግጠኝነት ይሄንን ቀረጻም የሚመለከቱን እርሶ ለደብረ ዘይት እስራኤል ሆነው ነውና እንኳን ለደብረ ዘይት በዓል በሰላም በጤና ደረሰን። ለልዩ እንትኖች አክብሮቶም ደግሞ ልዩ የሆነ ምስጋና አለኝ። እንደው ደብረ ዘይት ስንል የእኩለ ጾም ነው። ከዚህ በኋላ ያለው እንደ ሆዱን የሚያስብ ለበዓሉ ዝግጅት የሚያደርግበት
በጾሙ ለከረመው ደግሞ ይሄ የበረከት ጊዜ አለቀብኝ ብሎ ስጋት የሚጀምርበት ጊዜ ነው። ሳላቀው ሄደብኝ የሚል ነውና ደብረ ዘይት ማለት በራሱ ምን ማለት ነው? ከሱ እንነሳ ወይስ መጀመሪያ ካነሳሁት ሀሳብ እንነሳ? የመጀመሪያ ያነሳው ሀሳብ ደስ ይላልና እኔ ተወልጄ ባደኩበት አካባቢ አንድ ልማድ ነበር። የድሮ እናቶቻችን ልክ ይሄ ጾም እኩሌታ አይደል እንደ ቲ ብሬክ እረፍት ያደርጋሉ እና ቅቤ ሁሉ የሚቀቡ አስታውሳለሁ። አናታችን ደረቀ ብለው በዚህ በእረፍት የሚወስዱበት ጠላ ይጠመቃል፣ ምግብ ይሰራል በየአይነቱ የሚሆን እና አማች ጋራ ይኬዳል። ይሄ ምንድነው የሚባለው አክፋይ እንደሚባለው በፋሲካ ማንም ሰው ቤቱ አይቀመጥም እና የባሏ ቤተሰቦች ጋራ የሚስቱ ቤተሰቦች ጋራ ተሄዶ ይበላል፣ ይጠጣል። በቃ በጣም ደስታ ነው የሚደረገው እና አንዳንዴ የጌታ መምጣት ከኛ የሥራ ጉድለት አኳያ ያስፈራል አይደል? በጣም ክርስቶስ አሁን ቢመጣ አንዳች የሚበላላችሁ ብሎ እንደጠየቀው ፍሬ ሃይማኖት ፍሬ ምግባር ቢጠይቀን በእግዚአብሔር የሚያቆም ስራ የለም እና የሚቀደሰውም ቅዳሴ በቤተክርስቲያናችን ትንሽ አስፈሪ ነው። ምንድነው ልበ አምላክ ዳዊት ያስቀመጠው ነጥብ አለ። እግዚአብሔር ጋደ ይመጽእ ወአምላክነ ኢያርምም እሳት ይነድድ ቅድሜው። እግዚአብሔር ይመጣል ዝምም አይልም፣ በፊቱ እሳት ይነዳል ይላል። እሳት ፊት ለመቆም ድግስ፣ እሳት ፊት ለመቆም መጠራራትና አብሮ ኢንጆይ ማድረግ እንደው ቢያንስ እግዚአብሔር በዛ ቀን እንኳን እግዚአብሔር ቢመጣ ስጋው ደግሞ እየተቀበለ። በነገራችን ላይ እዚህም እንኳን ለሊቀ ኅሩያን አብይ ጾም ደብረ ዘይት ላይ ልክ እንደ በዓል ተከብሮ ፍስኩ ነው እንጂ የሚቀረው ዳቦ ጠላው ሁሉ ነገሮች እሱን እኮ እያልኩ እዚሁ መሀል ከተማውም እዚሁ ማንም ያው መሀል ከተማ ልጅ ተወልጄ ያደግኩት ሲሉ አራቁብን እንደ የማላውቀው እዚሁ ፊታችን መርካቶም አካባቢ ያለው ትሬንድ እንትን ይላል። መጥፎ ነው አይደለም እያልኩ ያለው ቤተሰብ መሰብሰቡ እንደው ለጸሎት ቢሆን ጾም ስለሆነ እንደው ለስግደት ቢሆን ለምላ ቢሆን እግዚአብሔርን አልቅሶ ለመለመን ቢሆን ጥሩ ነው። ማዕዱ ደግሞ መንፈሳዊ ማዕድ ቢሆን የዚህን ቀን ሁሉም ሰው ስጋ ወደሙ ተቀብሎ ታጥኖ ድልዋኒ ክሙ ንበሩ አይደል ተዘጋጅታችሁ ቆዩ ነው የተባለ። የሌባ መምጫ አይታወቅ፣ ቢታወቅ በር ዘግተህ ፖሊስ ጠርተህ ተጠብቀዋል። የእግዚአብሔር መምጫ አይታወቅ። ድንገት እንደ ሌባ ድንገት ሳንዘጋጅ። ስለዚህ በዛ ቀን በዚህ መልኩ በዓል ማድረጉ ማለት መባልቱ ይበዛል፣ መጠጡ ይበዛል። በዚህ ሰዓት መጠጣትም በራሱ ሃይማኖታዊ ስርዓት አይደለም እና የሆነ እንደ ብሬክ ነው የጾም ብሬክ የሻይ ረፍት እንደሚባለው እንደዛ አይነት ነገር አለ እና ቢስተካከል ጥሩ ነው። በጣም ጥሩ። እንግዲህ ወደ ሃይማኖቱ መረዳት ከፍ ብለን ስናስብ ደብረ ዘይት ትልቅ ተረጓሜ ትልቅ መንፈሳዊ እንትኖች ታምራቶች የተደረጉበትም ስፍራ ነው። በልጅነት በጣም ደስ ከሚለኝ ከሃይማኖታዊ ክርክሮች ይደረጉ ነበረ ባለንበት ቦታ። ደብረ ፀሐይ ሳለው ቅዱስ ጊዮርጊስ ይባላል። ከአዲስ አበባ ሁለተኛ ደብር ነው ከቀራኒዮ መድኃኔዓለም ቀጥሎና ከመሀላችን ከአብነት ትምህርት ቤት ከነበረ አንዱ ጥያቄ አነሳ። እንዴት ከተማ እናከብራለን የሚል ሀሳብ አነሳ። ደብረ ዘይትን ኬት አገናኝቶት ነው? ከዚሁ ከአዲስ አበባ ደብረ ዘይት ጋር አነሳስቶት ነው። ለዛ መነሻው ምንድን ነበረ? እኛ ድቁና የምንወስደው በአመት አንዴ ደብረ ዘይት ላይ ሩፋኤል አለ ጳጉሜ 3 ላይ። ስለዚህ ለዛ የአሸዋ መኪናንም ፈልገን 60 ቁጥርን ባሳለች እንደምንም ብለን በአመት አንዴ ነው የምንወጣው ካለንባት ቦታ። ሲያይ የሚያየት ያቺን የደብረ ዘይት ቦታ ነው የሚያየት እና በዚህ በአብይ ጾም ላይ ከሚታሰበው አንዱ ደብረ ዘይት ተብሎ ስያሜ የተሰጠለት ነውና እንዴት ከተማ እናከብራለን የሚል ጭንቅላቴ ውስጥ ቆይቷልና እንደው ደብረ ዘይትስ ምን ማለት ነው? ለጨዋታ ያለ ያንን አነሳው። ጥሩ ያው እኛ እስራኤል ዘነብስ ነን። እስራኤል ዘስጋ ወይም እስራኤል ሀገር ያሉትን ቦታዎች እኛ ደግመናቸው። ደብረ ታቦር አለ፣ እዚህ ደብረ ታቦር አለ። ናዝሬት አለ፣ ናዝሬት አለ። ደብረ ዘይት አለ፣ ደብረ ዘይት አለ። ኤፍራታ የሚባል አለ፣ እዚህም ኤፍራታ አለ። እያንዳንዱ ቦታ ደግመናቸዋል ቦታዎች ደግመናቸው። ገሊላ የሚባል አለ፣ ገሊላ አለ በየቦታው ማለት ነው እና እዚህ በዝዋይ ገዳም ዙሪያ እና ያው እስራኤል ዘነብስ አይደለ? በአዲስ ኪዳን በተለይ ብዙዎቹን ጌታ ገቢረ ተአምራት ወመንክራት የሰራባቸውን ስራዎች አባቶቻችን ሰይመዋቸዋል። እነዚህም ቦታዎች አፈሩን አንጥተው ካፈሩ ደባልቀው መቅደስ ሰርተውበታል። ማዮርዳኖስን አምጥተው ከተለያዩ ገዳማት ካሉ ውሃዎች ጋር ደባልቀው
ጸበልህን እንደተጠመቅበት ቦታ አድርግልን፣ አፈሪቷን እንደ ቀራኔው አድርግልን እያሉ ቦታዋን አስባርከዋታል። እንደ መሶብ ከፍ አድርገው ቡራኬ ያሰጥተዋታል ከእግዚአብሔር ማለት ነው፣ ሀገራቸውን ስለሚወዱ ማለት ነው። እና ይሄ የሚያስደስት ነገር ነው። ስለዚህ እዚህም ደብረ ዘይት አለ። አሁን በእርግጥ አዳማ ናዝሬት አዳማ ሆኗል፣ የኛው ቢሾፍቱ ሆኗል ማለት ነው። ስለዚህ ደብረ ዘይት ማለት ምን ማለት ነው የሚለው ጥሩ ጥያቄ ነው። ደብረ ዘይት ማለት የዘይት ተራራ ነው። የዘይት ተራራ ማለት የወይራ እስራኤል እኛ ሀገር ያለው መሀን ነው መሰለኝ አያፈራም። እዛ ያለው ግን ወይራ ያፈራል። ስለዚህ ምግባቸው የወይራ ዘይት ነው። በጣም ጤና ነው። ስለዚህ ለቅባ ደዌ የሚሆነው ደግሞ ለዚህ ለበሽተኞች ፈውስ የሚሆነው ቅባ ቅዱሱ ቢሰራው፣ ቅባ ቀንዲሉ የሚሰራው፣ ቅባ ሜሮን በተለያየ አጋጣሚ ያው በጳጳሳት ደረጃ የትልልቆቹ አብያተ ክርስቲያናትም የሚያፈሉት ይሄንኑ የወይራ ዘይት ተጠቅመው ነው። መድኃኒት ነው። በጣም በብዙ መልኩ እስራኤል ከቱሪዝም ገቢዋ ቀጥሎ ግብርና ነው። ስለዚህ ኮስሞቲክስ ሁሉ እሱ የሚቀቡት የሚበሉት ነገር ሁሉ የሚሰራው በዛ ነው። ስለዚህ ያ በብዛት የሚበቅልበት በስፍራ ነው። ስለዚህ ደብረ ዘይቱን ወይም ደግሞ በዚህ በአረቦቹ ጀበል ዘይቱን ይሉታል። ጀበል ዘይቱን። ስለዚህ የተራራ ዘይት ብለን ልንወስደው ወይም ዘይት ተራራ ያለበት። ታዲያ በዚህ ተራራ ላይ ምን መንፈሳዊ ገቢረ ተአምራት ተደርገዋል? በጣም ብዙ ነው። በነገራችን ላይ ደብረ ዘይት ላይ ያልተሰራ ነገር የለም። በኦሪቱ በብሉይ ኪዳኑ በአዲስ ኪዳኑ በብሉይ ኪዳን ከሄድን በቀድሞ ሰዓት በጣም የሚያምር ነቅ የሌለው ጊደር ተፈልጎ በዚያ በደብረ ዘይት ተራራ ይዘው ወጥተው መስዋዕት ያቀርቡና አቃጥለው አመዱን በቤተ መቅደሳቸው ያስቀምጡታል። ስለዚህ ለመንጻት ከኃጢአት ለመዳን የሚመጣውን ሰው በዚያ አመድ ቀብተው ያነጹታል፣ ከዛ ያጥቡታል። ከነበረበት በደል ይፈወስ ነበር በዚያ ቦታ ላይ ማለት ነው። ስለዚህ ከኦሪቱ ጀምሮ መስዋዕት መሰዊያ በተለያዩ ተራሮች አሉ። መስዋዕት ከሚሰዋባቸው ተራሮች መካከል አንዱና ትልቁ ተራራ ነው። የእድሜ ጠገብ ነው። ከ800 ሜትር በላይ ትልቀት ያለው ነው። ኢየሩሳሌምን ማየት ከፈለክ የትም ቦታ ማየት አይመችም። ደብረ ዘይት ተራራ ላይ ሆነህ ነው የጌታን መቃብር የምታየው፣ የሰለሞንን ቤተ መቅደስ፣ አላስቃ መስጊድ የተባለው እነዚህን ሁሉ ነገሮች ማየት የምትችለው ደብረ ዘይት ላይ ስትወጣ ነው። ያው ተራራ ስትወጣ አድካሚ ነው። እዛ ቦታ ላይ ስትደርስ ደግሞ ኢየሩሳሌምን አየሁ ማለት የምትችለው እዛ ቦታ ላይ ስትቆም ነው። ደብረ ዘይት በጣም ጂኦስትራቴጂ ቦታ ነው። በዙሪያው የሙስሊም ህብረተሰብ በብዛት እዛ አካባቢ ሰፍሯል። ቀድሞ ግን እስራኤል ፋሲካቸውን በምን ቀን በምን ሰዓት ያው ሚያዝያ ላይ ነው ዘመን የሚቆጥሩ። ለምን ገና ክርስቶስ አልተወለደም። አውሮፓውያን በጎርጎሮሳውያን አቆጣጠር ሲቆጥሩ ጥር ላይ ወይም ታህሳስ መጨረሻ ላይ ዘመን ሲቀይሩ፣ ኢትዮጵያ ደግሞ ዓመተ ምሕረት ብላ የጌታ መወለድ አብነት አድርጋ ዘመን መስከረም ላይ ትቀይራለች በአቆጣጠሩ። እስራኤል ግን አሁንም የኦሪቱን ስለሆነ የሚይዙት ከፋሲካ ነፃ ከወጡበት ጊዜ አንስቶ ነው ዘመን የሚቆጥሩት። አሩሽ አሻና የሚሉት ርዕሰ አውደ ዓመት ብለው የሚያከብሩት በዓል ከዛ ጋር ነው የሚያዘው። ስለዚህ የፋሲካውን በዓል ሲያከብሩ የምትወጣዋ ጨረቃ ልክ እንደወጣች ነው እርዱን የሚያከናውቱ። ስለዚህ ጨረቃዋን የሚያዩት እዛ ተራራ ላይ ወጥተው በዚያ ተራራ ላይ ቆመው ጨረቃዋን ያዩታል አርቀው። ስለዚህ አይ ጨረቃው ሰርቋል፣ ስለዚህ መስዋዕታችንን እንሰዋ፣ በዓላችንን እናክብር የሚሉበት በኦሪቱም ጊዜ ከባድ የሆነ ምልከታ ያለበት። በአዲስ ኪዳን ስንመጣ ደግሞ ብዙ ገቢረ ተአምራቱ መንክራት የተሰራው መጀመሪያውም መጨረሻው የሚሆነው ለአዲስ ኪዳን እዛ ተራራ ላይ ለሚባል ጌታችን መድኃኒታችን ኢየሱስ ክርስቶስ ባለፈውም እንደተነጋገርነው ይኖር የነበረው ገጠር ገሊላ፣ በቅፍረናው፣ በገሊላ፣ በቃና በእነዚህ አይነት መንደሮች ወደ ኢየሩሳሌም የሚወጣው ለበዓል ነው። ወደ በዓል ሲወጣ ከተማ የሚያውቀው ሰው የለም። የሚያውቀው ሰው የማውቀው ሰው ሲባል እገሌ ቤት ልግባ የሚላል የገሌ አይደለም። ሁላችንንም ያቀናል። ግን የገሌ ቤት ልግባ ቢል የገሌ ወገን ነው ሊባል፣ ሀብታሞቹም እኛ ጋር ሊሉት ነው፣ እኛ ቤት ረፍ ሊሉት ነው። ገንዘብ ያለው ዛሬ ጥሩ መምህራንን፣ ጥሩ ጳጳሳትን፣ ጥሩ ይሄ ፈውስ ይሰጣሉ የሚባሉትን ታላላቅ መምህራንን በቤታቸው በማሳረፍ ክብር ቢያገኙ የሚመስላቸው ደግሞ ክብር አለው። በእርግጥ ድሃው ደግሞ ትንሽ ይሰማዋል። እኔ ቤት ያላረፉት ምንም ስለሌለኝ ነው። ጌታ ግን እንደዛ አለ። ዋሻ ነበር በዚያ በደብረ ዘይት ጌታ ሲያስተምር ይውልና በምኩራብ ሲያስተምር ሲገስጻቸው ይውልና የሚያድረው ግን በዚች ዋሻ። በኋላ ሐዋርያት ራሱ አመክንዮ የሰሩት ናምን ባዶ አምላክ ብለው አመክንዮን የጻፉት እዛች ዋሻ ነው ይላሉ። ከጌታም በኋላ
በዚህች ዋሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ያድርባት ነበር። እቺ ዋሻ የነቢያት መቃብር ነበር። ስለዚህ በመቃብር ላይ መጸለይ ልማድ ነው። ክርስቶስ እዛች ቆሞ ሲጸልይ ያድር። እነ ኒቆዲሞስ መጥተው ለሊት ሲማሩ የነበሩ ሐዋርያት መጨረሻ ሁሉን ካሰናበተ በኋላ ያስተምራቸው የነበረ በደብረ ዘይት ዋሻ ነው። 72ቱ አርድእት 36ቱ ቅዱሳን 12ቱ በተለይ 12ቱ ሐዋርያት ተሰብስበው ቃለ እግዚአብሔር ይማሩባት የነበረች ተራራ ናት። ያቺ ተራራ አሁንም ዋሻው አለ፣ ይጎበኛል። ይሄ ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ተሰብስበው ዮሐንስ ለደቀ መዛሙርቱ ጸሎት አስተምሯቸው አንተም ጸሎት አስተምረን አሉት። ያን ጊዜ ነው አባታችን ሆይ በሰማይ የምትኖር የሚለውን ድንቅ ትምህርት 81ዱን መጽሐፍ ያካተተች ረዘመች ብለን ማናሳጥራት አጠረች ብለን ማናስረዝማት የንጉስ ቃል የሆነችው ታላቋን ጸሎት ያስተማረ እዛች ቦታ ላይ ነው። ዛሬ በ35 ሀገሮች ቋንቋ ተጽፎ እያንዳንዱ ተለጥፏል። ኢትዮጵያውያንም ጀግኖች አይደለም አባቶቻችን በግዕዝ ጽፈው ለጥፈውታል። በጣም የሚገርመኝ የሚደንቀኝ እሱ ነው። ዛሬ በአማርኛ ቢጻፍ የአማራ ነው ይባላል፣ በኦሮምኛ ቢጻፍ የኦሮሞ ነው ይባላል፣ በትግርኛ ቢያጽፉት ያዘረኝነት የለም እነሱ ውስጥ። ኢትዮጵያን በሚወክለው ጥንታዊ ቋንቋ ብሔረ አጋዚ የነጻ ህዝቦች ቋንቋ በሆነችው በግዕዝ ነው እዛ ቦታ ላይ የተጻፈ። ስለዚህ ያ ታላቅ ታሪክ የተደረገበት በደብረ ዘይት ተራራ ጌታ ጸሎት ያስተማረበት። እንዲህ ብላችሁ ጸልዩ። አሁን ዳግም ምጽአት ወይም አሁን የምንነጋገርበት ደብረ ዘይት ራሱ የተስፋው ፍጻሜ ነው፣ የጸሎታችን ውጤት ነው። ደብረ ዘይት ራሱ እለቱ እንዴት ቢባል መንግስት ትምጣን ሌለ በቃ እቺ መጣቸው የለመን ነው ማለት እንደ አሁን ብዙ ሰው ምጽአትን ይፈራል። ምጽአትን በጣም ያንቀጠቅጠዋል። ጌታ ሊመጣ ነው ሲባል ይሸበራል። ግን የጸሎታችን ውጤት ራሱ ምንድነው? ሁሌም የምንጸልየው መንግስት ትምጣ፣ መንግስት ትምጣ። መንግስት የምትመጣው በዛ መንገድ ነው። ስለዚህ ዳግም የሚመጣበትንም ነገር የሚታየው በዛ ነው። ሌላውና ትልቁ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ በቤተ መቅደስ ያስተምራቸው። በቤተ መቅደስ ያስተምራቸው በጣም አይቀበሉትም ነበር። በተለይ ጸሐፍት ፈሪሳውያን ምን ያደርጉ ነበር? እንዲህ የጾም ቆሎ የፋሲካ ዶሮ የሚገዛልን ሰው እኮ ጠፋ፣ ሁሉም የሚከተለው እሱን ሆነ። ስለዚህ እንዴት እናስወግደው የሚል ጥረት ነበራቸው። ህዝቡንም ሁልጊዜ ስለሚወቅሳቸው ትምህርቱ አይቀበሉትም ነበር። ስለዚህ ካልተቀበሉ ጥሎላቸው ወጥቶ የሚያስተምረው የነበረው በየተራራው ላይ ነው። አሁን እዛም እንትን ብትሄድ ናዝሬት ገሊላ ማውንት ኦፍ አፕቲቱድ የሚባለው ይሄ ተራራው ስብከቱ ላይ የተሰበከው በእንትን ነው ተራራ ላይ። እዚህም በተራራ ላይ ሆኖ ያስተምራቸው ነበር። ስለዚህ እየወጣ ወደ ተራራ ይወጣል። አልቀበል ሲሉት እንትን ክህነታቸው ሻረባቸው። ለምን? ታቦቷ ተማርካ ሄደች፣ ቤተ መቅደሳቸው ፈረሰ። ታቦተ ጽዮንም እግዚአብሔር ይመስገን ኢትዮጵያ ውስጥ ናት። ስለዚህ ክህነት የለም፣ መቅደስ ስለሌለ ክህነት የለም። በምኩራብ ይሰበሰቡ የነበሩት ወይ በቤተ መቅደስ የሚሰበሰቡ ትንቢት ለመስማት ትምህርት ለመስማት ነበር። ስለዚህ የትንቢት ጸጋ ነሳቸው። አሁን ሐሰተኛ ትንቢት እንጂ ቤተ መቅደሱ ይሰራል፣ እስራኤል ትልቅ ትሆናለች የሚሉ ነቢያት እየመጡ እየተነበዩ ያሉት ቀን አልደርስ እየተባለ ሐሰተኛ እየተባሉ ተባረሩ። ስለዚህ አሁን በእስራኤል ነብይ ያለ ተብሎ አይታመን፣ ነብይ ያለ ተብሎ የሚከበር የለም። ተሸማቆ ነው ያለው ሁሉ። አይተው ከሆነ በየምኩራቡ አጎብሶ የመምጣቱን ዳግም ክህነት የመቀጠሉን እንትን የማድረጉን ነበር። ይሄን ሁሉ አጠፋባቸው ሲነሳ ማለት ነው። ሁለተኛ የንግስና ህይወታቸውንም ለየባቸው። ቀብተው ያነግሱ አልነበር? እነ ዳዊትን ሌሎቹን ቀብተው ያነግሱ ነበር። ይሄ ስልጣን ከቤተ መቅደስ ነበር የሚወጣው። ስለዚህ ቀብተው የሚያነግሱት ጠፋ። እስከ 1947 ድረስ በ48 ሀገር እስኪሆኑ ድረስ አይደለም መንግስት ሀገር የላቸው። እስራኤል ከካርታ ላይ አልነበረችም ከ70 ዘመን ጀምሮ። እንደውም አንድ ወቅት ማለት ነው በቤተ መቅደስ እያስተማራቸው ሐዋርያቱም እየተደነቁ የጠዋት ፀሐይ ሲያርፍበት ቤተ መቅደሱ ሲያብለጨልጭ የሚያምረው ቤተ መቅደስ የሰሎሞንን ቤተ መቅደስ በነበረበት ላይ እንደገና ተሰርቷል ነበር። በጣም አይተው በጣም ሲያደንቁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ጥጦስ መጣ እነሱን አፈረሳቸው። ሁለተኛ ቤተ መቅደሳቸውን ደግሞ እስራኤል ወርቅ ወዳጅ አይደል? ወርቆቻቸውን ቤተ መቅደስ መቼ ሳይነካም ብለው የቤተ መቅደሱን ድንጋይ እየፈነቀሉ እዛ ውስጥ አደረጋቸው። አንድ ሐራዊ ጦር ወይም አንድ ወታደር በእግሩ ሲፈነቅለው ወርቅ አገኘ። እስራኤልማ ቤተ መቅደሳቸው ሁሉ ወርቅ አይደለም ብሎ አፈረሰ። ወርቅና እንቁ ከመውደዳቸው የተነሳ አንዱ የነበረውን እንቁ ዋጠው ይላል እና በጨለማ ሆዱ ያበራል፣ እንቁ አይደበቅማ። እንዴ እስራኤልማ ሆዳቸው ወርቅና እንቁ ብቻ አይደል እያለ
በቸብቸቦ አዎ ከ1 ሚሊዮን በላይ ነው ያረፉ። ከ70,000 በላይ የሚደርሱት ናቸው ተፎንነው አፍንጫቸው ከ700,000 የሚሉ አሉ። እንደገና ተነድተው ወደ ስደት ይሄዱት ግማሾቹ ወደ ተለያየ ሀገር በዝርወት ነው። ይሄ ምንድነው? ክርስቶስን ያለ መስማት ነው። ክርስቶስን የማትሰማ ቤተ መቅደስ፣ ክርስቶስን የማትሰማ ሰውነት መፍረሱ አይቀርም። ፍጻሜው ይሄ። ስለዚህ እንዲህ አድርጓቸው በየተራራው ያስተምር ነበር እና ሐዋርያት በመሃል ተሰብስበው ምን አሉት? የመምጣት ነገር እንዴት ነው ብለው ጠየቁት። በዚህ ተራራ ላይ የመምጣት ነገር እንዴት ነው ብለው ሲጠይቁት ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን ምጽአቱን እንዴት አድርጎ እንደሚመጣ የነገራቸው በዚህ ተራራ ላይ በደብረ ዘይት ሁሉን ጨርሶ የእግሩ ኮቴ ዳናው አርፎ የወጉቱን ሊያዩታል። እስኪ በዳግም እርገት የምናከብርበት የእርገት ቦታ ማለት ነው። አሁን መስጊድ ሆኖ አርገውታል። የእርገቷን ቦታ የእርገት ቦታ እየከፈልን ነው የምንገባው። እንትን አርገውታል። አገር ሲያረጅ ጃርት ያፈራል። በጣም የሚገርም ነገር እና ያ ትልቅ ቦታ ያ ክርስቶስ ብዙ ገቢረ ተአምራቶ መንክራት ያደረገበት ቦታ ምንድነው የሆነው? ጀስት የመስጊድ ቦታ ነው። ግን አሁን ምንድነው እንዲህ ሲወጣ እንዳያችሁት እንዲሁ ደግሞ ይመጣል ያለ። ስለዚህ ያቺ የእግሩ ዳና ባረፈችበት ቦታ ጌታ ድጋሚ ይመጣል። በዚያች ቦታ ያቺን ቦታ ይረግጣታል። ስለዚህ ክርስቶስ ስራውን ጨርሶ የሚሄደው ከዛ ነው። መጨረሻ ለፍርድ የሚመጣውም እዛው ቦታ ነው። አዎ። ስለዚህ ከተራሮች ሁሉ የምትለይናል። ክርስቶስ እዛ ላይ ሆኖ ለኢየሩሳሌም አልቅሷል። ቸርች ኦፍ ዶሚኒ የሚባል አለ እዛ ማለት የእንባው ቤተ መቅደስ የሚባል ፊት ለፊት እንደዚህ ታየዋለህ። ከስር በእንባ ቅርጽ ነው የተሰራች። ስለዚህ እንትን አይበራም። አሁን በሁሉ ቤተ መቅደሱ ሻማ ይበራል። ጌቴሴማኒ ማለት ነው አይደል? ለብቻ ከጌቴሴማኒ ወደ ላይ ከፍ ብሎ አለ እና ያቺን ቦታ ስታያት ቤተ መቅደሱ መብራት አይበራም። የሐዘኑ ቤተ መቅደስ ነው። ሻማ አይበራባት እና ቸርች ኦፍ ኔሽን ደግሞ ከታች አለ። ጌቴሴማኒ በመጨረሻ የጸለየበት ፈለገ ጤግሮስ ይባላል። ቆላቴው ሳፍጥ በዚያ ቦታ ዳዊት ልጁ ከአቤሴሎም ጋር ከተጣላ በኋላ እያለቀሰ ፊቱን ተሸፋፍኖ ተደብቆ ወደዛ በደብረ ዘይት ተራራ ነው አልፎ ወደ በራ ሄደው ወደ ሄኖን ሸለቆ ሄደው። ስለዚህ 150ውን መዝሙር ሲደርስ ግማሹ ያው የዳርት ሊቃውንት ነው ቢባልም ያችን ሸለቆ ተከትሎ ጸሎት እያደረገ ነው ሄደባት። ቆይቶባታል ያችን ቦታ ተሸሽጎ። ስለዚህ በዳዊትም ታሪክ አለ። ትልቅ ቦታ ነው። የጌታ ምጽአት ምልክቶች ውስጥ ምንድን ናቸው? እንግዲህ የጌታ መምጫ ምልክቶቹ ብዙ ናቸው። ጌታ ራሱ በማቴዎስ ወንጌል በምዕራፍ 24 ከቁጥር 1 ጀምሮ በጣም ይነግረናል። ሰፋ አድርጎ ምንድነው እኔ ክርስቶስ ነኝ ብሎ በስሜ ይመጣሉ። ይሄ ትልቅ ይሹ ነው። እኔ ክርስቶስ ነኝ ብሎ በስሜ ይመጣሉ። አሁን በአሜሪካን ሀገር ጥናት ሲሰራ ከዛሬ 12 ዓመት በፊት ምናምን የነበረ ጥናት ከ120 ምናምን በላይ እኔ ክርስቶስ ነኝ ብሎ የመጡ ሰዎች አሉ። እኔ ክርስቶስ ነኝ ብሎ በሀገራችን በአፄ ጸርዘ ድንግልም ይባላል፣ በአፄ ንብነ ድንግልም ይባላል። እኔ ክርስቶስ ነኝ ብሎ የመጡ ነበር። እንደውም የሀገራችን ነገስታት በጣም በሚደንቀው ሁኔታ እንትኖች ናቸው፣ ፈሊጥ አዋቂዎች ናቸው። አንተ ክርስቶስ ነህ አሉት። በጣም ጥሩ ተወልደ ከድንግል ማርያም። አሁን ደግሞ አፍሪካ ልቤዥ መምጣት ነው ሰሙት። እሱ ልክ 12 ሐዋርያት 36 ቅዱሳን አንስት 72 አርድእት አድርጎ 120 ቤተሰብ ይዘው ነው የመጡት። ከነ ተከታዮቹ ወስደው እንግዲህ ክርስቶስ ማቆንክ መሰቀል አለብን የምታድነውን ግን አላቅም ብለው አሰቅለውታል። የኛ ነገስታት እዚህ ኬንያም ሲጠብቁት ነበር። ክርስቶስ ነኝ ብሎ መጥቶ በቃ አሁን ፋሲካ ደርሷል ትሰቀልልናለህ ሲሉት ጠፋ፣ አገር ጥሎ ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ የመምጣቴ ነገር እንዴት ነው ብለው ሲሉት በቃ እኔ ክርስቶስ ነኝ ብለው በስም ይመጣሉ፣ ግን አትቀበሏቸው ነው። እንደውም ምንድነው ማንም እንዳያሰጣችሁ ተጠንቀቁ ነው። ጳጳስ አላለም፣ ቄስ አላለም፣ መነኩሴ አላለም፣ ፓስተር ንጉስ አላለም፣ ማንም ነው ያለው። ያኔ በጳውሎስ ዘመን ራሱ ለገላትያ ሰዎች ምንድነው ካሁን በኋላ እኔ ጳውሎስ መጥቼ እንኳን ከሰበኳችሁ ወንጌል ሌላ በሰብካችሁ አትስሙ፣ የሰማይ መላእክት እንኳን መጥቶ ቢሰብካችሁ አትስሙ፣ እኛ ከነገርናችሁ ወንጌል ውጭ አለ። ለምን? አሳሳች ስለሚመጣ። ሚካኤል ገብርኤል መጥቶ እንደዚህ ያደርጋል ማለት ሳይሆን ማንም ሰው ማለት ሚካኤል ነኝ ገብርኤል ነኝ ቢላችሁ የሰማይ መልአክ ራሱ ሳይሆን ሰይጣን የብርሃን መልአክ መስሎ ሊያሳስታችሁ ቢሞክር እንኳን አትቀበሉት ነው።
ይሄ መምጣቱ ምልክት ነው። ክርስቶስ በዚህ አለ ቢሏችሁ፣ በአዳራሽ አለ ቢሏችሁ፣ በልፍኛ አለ ቢሏችሁ፣ እዚህ ቦታ መጥቷል በአደባባይ ተሰብሰቡ ቢሏችሁ አትቀበሉ። እኔ ክርስቶስ በመካከላችሁ ነኝ። አዲስ ክርስቶስ የለም። ወልዶ መድኅነን እንሰብክ እያለች እቺ ቅድስት ቤተክርስቲያን ለረጅም ዘመን ነው ክርስቶስን የሰበከችው። ተወለደ ብላ ነው በዓል የሰራችው። ተጠመቀ ብላ ነው በዓል የሰራችው። ተነሳ ብላ ነው በዓል የሰራችው። 9 አበይት በዓላት 9 ንዑስ በዓላት የምታከብረው የኢየሱስ ክርስቶስ ክርስቶስን ስትሰብክ የነበረች ቅድስት ቤተክርስቲያን ዛሬ ክርስቶስን እንስበክሽ ብሎ የመጡት ሰዎች የዚህ ትንቢት መፈጸሚያ ናቸው። እኔ ክርስቶስ ነኝ ብለው ይመጣሉ። ሁለተኛ እኔ ክርስቶስ ተከታይ ነኝ ብሎ በስሜ ይመጣሉ ነው ያለው። ስለዚህ ይሄ ሁሉ ነገር ይከናወናል። አትቀበሏቸው። አልተፈጸመም? ተፈጽሟል። ሌላው ጦርና የጦርን ወሬ ትሰማላችሁ ነው። ቴሌቪዥናችሁን ብትከፍቱ፣ ሬዲዮናችሁን ብትከፍቱ፣ ኢንተርኔቱ ቢከፈት አገራችንም ላይ በተለያየ አቅጣጫ ብናይ ዓለማችን ላይ አሁን የክርስቶስ ተወለደባት፣ አደገባት፣ ተጠመቀባት፣ ተሰቀለባት በምንለው በእስራኤል እንኳን ጦርና የጦርን ወሬ ነው በየቀኑ የምንሰማው። አንድ ደም ሳይፈሳ አድሮባት አያውቅም። ይሄ ሁሉ መከራ የምናየው የኔ መምጣቴ ዋዜማ ሌላ አይደለም። በቃ ጦርና የጦርን ወሬ ትሰማላችሁ። ረሃብ፣ ቸነፈር፣ ፓንዳሚክ የሚባል ይሄ ኮቪዱ ምኑ የምታየው ዋዜማዎች ናቸው። የዋዜማ ቁመቶች ናቸው። ዓለም ላይ በርካታ በሽታ፣ ወረርሽኝ፣ ቸነፈር፣ ረሃብ ዛሬ እንኳን አሁን እዚህ እየተነጋገርን በኢትዮጵያ ብቻ ቤት ውስጥ ከሚኖረው ሰው በላይ በየድንኳኑና በየአደባባዩ ተፈናቅሎ አማራ ወጣ ኦሮሞ ወጣ ተባብሎ የሚማቅቅበት እነዚህ የመምጣት የዋዜማ ናቸው፣ ምልክቶች ናቸው። ይሄን ምልክት አስተውሉ ነው። ሌላ ፍቅር ትቀዘቅዛለች። ማንን ይወዳል? እስቲ ንገረኝ። በፍጹም ማንም መወደድ ባልቻለበት ሰዓት ወንድም ከወንድሙ ጋር የሚባላበት ከዓለም ላይ ፍቅር ተሰዳ የጠፋችበት ፍቅር የለም፣ መከባበር የለም፣ አንድነት የለም። ይሄ ሁሉ የጦርን ወሬ ትሰማላችሁ ነው። በወሬ ደረጃ ከባድ የሆነ ጦርነት ይኖራል፣ እርስ በርስ ነገር። ሁሉም ቦታ ግን ማሰምርበት ነገር ለሁላችንም በተቀደሰው ስፍራ የርኩሰት ስራ ሲሰራ አንባቢ ያስተውል። ይሄን ቃል መቼም አረሰው። በተቀደሰው ስፍራ በቤተ መቅደሱ እግዚአብሔር በሚገለገልበት እግዚአብሔር እናገለግላለን በሚሉ ሰው በአውደ ምሕረቱ ላይ ነውር ስትሰማ፣ ወንጀል ስትሰማ፣ ሌብነት ስትሰማ፣ ዝሙት ስትሰማ፣ ክፋት ስትሰማ ያን ጊዜ አንባቢ ከሆንክ አንባቢ ያስተውል የተባለ በቤተ መቅደሱ ይሄን ከፍቶ የሚያነበው ሰው ማቴዎስ 24 ሲያነብ አንባቢ ያስተውል። በቃ እርኩሰት ወደ ቤተ መቅደስ ሲገባ ዓለም ላይ ከሚወራው ገኖ ከፍቶ እንደዚህ አይነት ነገሮች ሲሰሙ አንባቢ ያስተውል። ግን ይሄ የሚሆነው ሁሉ የምጥ መጀመሪያ፣ ይሄ ዋዜማ ዋናው ችግር አይደለም። በቃ እነዚህ ምልክቶች ናቸው። እነዚህን ጉዳዮች ስታይ እናቶቻችን ብዙ ጊዜ ፈቃሪ ኢየሱስ ብሎታል ይላል የክርስቶስን መምጣት የሚናገር እና ቀድሞ ያወጣል እና አፄ ናኦድ ሌሎቹ ትልልቆቹ ነገስታት እኮ ይሄ 8ኛው ሺህ የሚባለው ሳይገባ ግደለን እያሉ ነበር የሚጮሁት። ዋዜማ ላይ ነው የሞቱ። ይሄ ነሐሴ ሊዘ ጳጉሜ ላይ ገና ቀኑ 1 ብሎ ሳይጀምር ለምን በትንቢት መነጽር አስቀድሞ ወተደ። ይሄንን እያየን እንኳን አሁን አይደለም በነገስታቱ ጊዜ 8ኛው ሺህ ከገባ እንዲሆነ እየተባለ ይወራል። እና እነዚህን ሁሉ ትሰማላችሁ ነው ምልክቶቹ። እነዚህን ብለን መውሰድ እንችላለን። ከዚህ አሁን ከደብረ ዘይት ውይይታችን ጋር ባይካሄድም አንድ ነገር ግን ልጠቁም። ሄጄ ሁሌም ግር ስለሚለኝ ነው። ሲሄዱም እንደዛው የዚህ ጌታ ብዙ ተአምራት ካደረገበት ደብረ ዘይት ተራራ ስር ቤት በሚመስል ልክ እልፍ መቃብሮች እናያለን። ምንድን ናቸው ማለት? ለቁጥር የሚታከት ይመስለኛል። ደግሞም ቤት ነው የሚመስለው፣ ዘመናዊ ቤት ነው የሚመስሉት ሁሉ ከላይ ለሚያያቸው። በጣም ጥሩ ጥያቄ ነው የጠየከኝ። እኔ ራሴ ልዘለው ነበር። ለምን ጌታ የሚመጣው በደብረ ዘይት ተራራ ነው አላለ? በደብረ ዘይት ተራራ ጌታ ሲመጣ እንግዲህ ዓለም በብልጠት አይደለ መጽደቅ የምትፈልገው፣ ቀድሞ ለመነሳት ከጌታ ጋር። አዎ ለምን መሰለህ? እነሱ ገና ይመጣል ብለው ክርስቶስን ይጠብቃሉ አይደል? እኛ ዓለምን ለማሳለፍ ነው የሚመጣው እንላለን። በመምጣቱ እኮ ልዩነት የለን። እኛ የምንለው የሚመጣው ሊፈርድ ነው። ለአጣን ሊፈርድባቸው፣ ለጻድቃን ሊፈርድላቸው ይመጣል አይደለም እንለው። እነሱ ግን የሚሉት ገና መጥቶ ተወልዶ አድጎ ከጠላቶቻችን እጅ ነፃ ያወጣናል የሚል ትንቢት ነው ያላቸው፣ የከሸፈ ትንቢት። ስለዚህ ጎልደን ጌት ይባላል። ባለፈው አልቆጠርናቸውም እንጂ ወደ 8 በሮች አሉ። እነ ላይን ጌት፣ ጃፋ ጌት የሚባሉት እነ ደማስቆት ጌት፣ ሌሎች አንድ ጎልደን ጌት የምትባላለች ፊቷ ነው ደብረ ዘይት ተራራ። በዛ ሰዓት ጌታ በዛሽ ነው የሚመጣው ይላሉ። የተዘጋጅ በር በሕዝቅኤልም አንቀጸ ምሕረትና አንቀጸ ንስሐ 2 በር አላት። አንደኛው አንቀጸ ምሕረት፣ አንደኛው አንቀጸ ንስሐ።
በንስሐ እንገባለን፣ በምህረት እንወጣለን። ያቺ በር ማለት እኛ ምን ተረጉማል። ስለዚህ አሁን የጌታ የእርገቱን ቦታ ካየው 7ቱ ዝግ ነው፣ 8ኛዋ ክፍት ናት ቤተ መቅደሱ። የእስራኤልን የኦልድ ሲቲውን ስትመለከተው 7ቱ ክፍት ነው፣ አንዱ ዝግ። ይሄ ራሱ የሚያመላክተዋል የተገላቢጦሽ ነው። ብዙ ሚስጥር አለው፣ እዛ ውስጥ አንገባ። ስለዚህ እዛ ውስጥ ምን አለ? የሙስሊም መቃብር አለ። እዛው አላስቃ ስር ሙስሊሞች አሉ። ለምንድን ነው? እስራኤሎች እየተቀበሩበት ስለሆነ እስራኤል በድን በጣም ይጸየፋሉ። ስለዚህ እነሱ የተቀበሩበት ምክንያት ያንን ተሻግረው አይገቡም ብለው እነሱን ለማሰናከል። ክርስቲያኑም እዛ ቦታ ይቀበራል። ለምን? ቤተ ክርስቲያን አለ። የድሮ የሰለሞን ቤተ መቅደስ ከነበረበት ይቀበራሉ። ከዚያ በኋላ አብዛኛው ግን የአይሁድ መቃብር መሲሁ ሲመጣ ይቀሰቅሰናል ብለው በውድ ብር ገዝተው እንትን ያደርጋሉ። ግን መነሻው ምንድነው? የ3 አበይት ነቢያት የ60 ደቂቅ ነቢያት መቃብር በዛል። በስም የሚታወቁም አሉ። እነ ዘካርያስ ከዚህ ከሚጠት በኋላ የነበሩ እነ ሚልኪያስ፣ እነዚህን የመሳሰሉ በዚህ እነ ሐጌ አይሁድ መቃብሮቹ ላይ የአይሁዳ መቃብር ተለቅ ያሉ ሐውልት ያላቸው ለቤት 3 ቤቶች አሉ። የነዚህ አበይት ነቢያት ነው። ያንን መነሻ በማድረግ ነው። በጣም ጥሩ። ሌላው የዘመናችን መጨቃጨቂያ ከአፋችን የማይጠፋው ደግሞ 8ኛው ሺህ ነው። 8ኛው ሺህ መቼ ነው? እንግዲህ 8ኛው ሺህ አቆጣጠር ብዙ ነው። 8ኛው ሺህ ያው ገብቷል። 8ኛው ሺህ ገብቷል። ግን 8ኛው ሺህ አልቋል ተጠናቋል የሚባለው ስህተት ያለው ትምህርት ነው። ይህ ከመሆኑ በፊት ይላሉ በራዕየ ዮሐንስ አንድ የተቀመጠ ነገር አለ። ምዕራፍ 13 ከቁጥር 1 ጀምሮ አውሬ አለ የሚመጣ አሳዊ መሲህ የሚባል። ይሄ 8ኛው ሺህ ሲጠናቀቅ ጌታ የሚመጣበት ምልክቶች አሉ። በትክክል የሚሆኑ ምልክቶች፣ ከበድ ያሉ ምልክቶች። እነዚህ አሁን 8ኛው ሺህ ማለት ዝም ብሎ እንትን እንዳይመስል፣ አንዳንዴ ቁጥር እንዳይመስል። ምንድነው የሚባለው? ፈጣሪያችን እግዚአብሔር 8ቱ ብሔረ ኦሪት ምግብናቸው ሲፈጸም 8 የሚባሉ ብሔረ ኦሪቶች ከሙሴ 5ቱ መጻሕፍት ከዛ 3ቱ ሲደመሩ 8ቱ ብሔረ ኦሪት ይባላል። የ8ቱ ብሔረ ኦሪት ምግብናቸው አገልግሎታቸው ሲፈጸም ክርስቶስ ወደዚህ ዓለም መጥቶ አዲስ ኪዳን ሰጥቷል። አዲስ ኪዳን መንግስተ ሰማያት። አሁንም 8000 ሲፈጸም ዓለም ተፈጥሮ 8000 ሲፈጸም ደግሞ መንግስተ ሰማያትን ከፍቶ ያስገባናል፣ ርስት ይሰጣል። ያቺ መጠናቀቂያ ናት። ግን ይሄ ከመሆኑ በፊት እንግዲህ 10 ቀንዶች አሉት፣ 7 ራሶች አሉት ይላል። ይሄ አውሬ ሰው ነው አውሬው ማለት ነው። ቁጥሩ 666 አንድ ሰው ውስጣዊ ጅማቱ የወንድ ልጅ 666። ስለዚህ ሰው ነው። እንደውም አባቶች በትርጓሜ የሚነግሩ አባቱ ከነገደ ኤሳው ነው፣ እናቱ ከነገደ ዳን ናት። ከመቃብር አረሚ ሆና በድንግልና ጸንሳለች ተብሎ የሐሰት ትንቢት ተነግሮላት ትቀመጥ ነበር። ይሄ አባት መጣና አጸነሳት። ስለዚህ የተወለደው ልጅ ከንፈሩ ለበናም ነው፣ አይኑ ንስራም ነው፣ እግሩ ወለፎ ነው ይላሉ። ሰው ነው፣ 3 ክንድ ከስንዝር ያለው። ግን እሱ ከመምጣቱ በፊት እነዚህ 7 የተባሉት ነገሮች 7 ምልክቶች 7 ራሶች የተባሉት የኃጢአት ራሶች ይከናወናሉ። የመጀመሪያውና ትልቁ ኃጢአት አዳም ማለት የአዳም ኃጢአት ምንድን ነው? አምላክ ለመሆን መመኘት ነው። አምላክ ሆናለሁ ብሎ አይደል ከገነት የተባረረው። ስለዚህ ኃጢአት አዳም ይከናወናል ማለት ነው። ሰው አሁን አምላክ ነኝ እያለ ተነስቷል አይደል? በተለያየ መንገድ አምላክ ነኝ፣ እኔ ፈጣሪ ነኝ፣ እኔ አስገኝ ነኝ እያለ እኔም ክርስቶስ ነኝ ብሎ ደፍኖ የሚመጣበት ብዙ አማልክት አሉ። አምላክ ነኝ የሚለው በቴክኖሎጂም አምላክ ነኝ የሚለው ይናኛል። ስለዚህ ጌታ 8ኛው ሺህ ከመጠናቀቁ በፊት ምን ይደረጋል? ኃጢአት አዳም ይፈጸማል። ሁለተኛው ቅትለተ አቤል ነው። አቤል በወንድሙ አይደል የተገደለው በቃየል። ስለዚህ ወንድም ወንድሙን ይገላል፣ እህቱን ትገላል፣ ባል ሚስቱን ይገላል። እንዲህ አይነት ጭካኔ መጀመሪያ ይመጣል። እስከዚህ ድረስ ነው የምንጨካከለው። ዛሬም ወንድም ወንድሙን አይደል እየገደለ ያለ። በትክክል ይሄ ካልተፈጸመ በፍጹም አይሆንም። ሌላው ጥቅመ ሰናወር ነው። ጥቅመ ሰናወር
ኑን ረዶካው ነገሮሙ ለከለዳውያን ብለው የከለዳውያንን ቋንቋ እንደባልቀው ብለው ስላሴ ወርደው እስኪደባልቁ ድረስ ያለማ ቋንቋ አንድ ነበር። ቋንቋችን የተደባለቀበት ጥቅመ ሰናወር ይፈጸማል። አንደኛ የሁላችንም ቋንቋ ተደባልቆ በትክክል አንዱ ያንዱን ቃል አይሰማም አይደል? እዚሁ ሀገራችን እንኳን 80 ምናምን ቋንቋ ድብልቅልቅ ወጥቶ መሪ አልባው ነው። ሁለተኛ ቀስት ቀለም እየቀቡ እግዚአብሔርን ወጋ ነው የሚሉታል። ዛሬም በተለያየ ቴክኖሎጂ ታግዘው እግዚአብሔርን የሚዋጉ ሰዎች አሉ። በቴክኖሎጂ እስከ ውሃ የጠፈር ላይ ይሄ ዓለም ጠቧል እዛ እንኑር ብለው ዘር ሁሉ ይዘው እስከ መዝራት እግዚአብሔር ከፈቀደለት ምድር ወጥቶ ከዋክብት ላይ ለመኖር ጨረቃ ላይ ለመኖር እቅድ የተያዘበት አይደል ያለው። ይሄ ኃጢአት ይከናወናል ብሏል፣ እየተከናወነ አገራት ሚሳኤል ያመጥቃሉ፣ ሰማይ ድረስ ይተኩሳሉ። ያኔም ጥቅመ ሰናወር ላይ የነበሩት ሰዎች ቋንቋቸው የተደበላለቁ ሰዎች ይሄ ነበር ኃጢአታቸው። ስለዚህ ያ ኃጢአት ተመልሶ መጥተው ይከናወናል። ይሄ ካልተከናወነ የዓለም ፍጻሜ አይሆንም፣ የስምንተኛው ሺህ መጠናቀቂያ በፍጹም አይሆንም። ሌላው ኃጢአተ ሰዶም ነው። የሰዶም ኃጢአት መደገም አለበት። ይሄ እንግዲህ ኮፒ እየተደረገ እንደውም እስራኤል ያው ኮፒራይት ሁሉ የጠየቀችበት ሁኔታ ነው። ፓተንቱ የኔ ነው። ለምን ቴልአቪቭ ላይ ትልቅ የነሱ ቢሮ አላቸው። እንደውም ሄድ ኦፊስ መሆን አለበት የሚሉ አካላት ሁሉ አሉ። የጀመርነው እኛ ነን። ኃጢአት ብርቅ ድንቅ ሆኖ ማለት ነው መመጻደቅ የተጀመረበት ነው። ዓለም ላይ ልረዳህ እንድችል ግብረ ሰዶምን ተቀበል፣ ግብረ ሰዶምን አትቃወም፣ ነፃነት ነው፣ ፍሪ ወርልድ ነው እያሉ የሃይማኖት ተቋማት ሳይቀሩ በተክሊል እስከ ማጋባት ደርሰዋል። እርኩሰታችን እዚህ ደርሰዋል። ያ ነው በተቀደሰው ስፍራ የእርኩሰት ስራ ሲሰራ አንባቢ አስተውል ውሻ ማጋባት ተጀምሯል። ስለዚህ ያ የሶዶም ኃጢአት መሰራት አለበት። ሳሌ በብዙ የሃይማኖት ተቋማት ግብረ ሰዶማውያን እንደ ክብር፣ ሌዝቢያን እንደ ክብር፣ የሃይማኖት መሪዎች ብቻ ሳይሆኑ ነገስታቱ፣ የሀገር መሪዎች ሳይቀሩ በዚህ ጉዳይ ላይ የሚጠረጠሩ ሆነዋል። ስለዚህ ኃጢአተ ሶዶም እንትን ማለት አለበት። ሌላው ኃጢአተ እስራኤል የ40 ቀኑ መንገድ 40 ዘመን የተጓዙት በኃጢአታቸው። ምንድነው ኃጢአታቸው? ሲሆን ጣዖት አምልኮ። ሙሴ 40 ቀንና 40 ሌሊት በሲና ወጥቶ በደብረ ኮሬብ ለእስራኤል የቃል ኪዳኑን ታቦት ይዞ ለመውረድ ሲል እነሱ ግን እዚህ አሮንን እንትን የምናመልክበት ጣዖት ስራለን ብለው አሰርተው ሲያመልኩ ነው እግዚአብሔር የገጠመው። ስለዚህ ዛሬ ብዙ ጣዖታት አሉ፣ ብዙ የሚመለኩ ነገሮች አሉ። ሀብቱ ጣዖት ሆኗል፣ ቴክኖሎጂ ጣዖት ሆኗል፣ ሰው ጣዖት ሆኗል፣ መልክ ጣዖት ሆኗል፣ ሰው የሚሰግድበት ነገር ብዙ ሆኗል። ስለዚህ ኃጢአተ እስራኤል መደገም አለባት ማለት ነው። እንግዲህ ቅትለተ ዘካርያስ ደባል ዘካርያስ ዮሐንስ መጥምቅን አምጣ ብለው ክርስቶስን ያገኙ መስሏቸው በዕቃ ቤትና በቤተ መቅደስ መካከል ገለውታል። ደሙ እየፈላ ጥጦስ መጥቶ እስኪበቀልለት ድረስ በቤተ መቅደሱ ይንተከተክ ነበር። ስለዚህ ዛሬም ምን ይፈጠራል? ካህናት መሰዊያው ላይ ይታረዳሉ። አንዳንዴ ብርቅና ድንቅ የሚመስለው ሰው አለ። ካህናት ታረዱ ይላል፣ ይጮሃል። ያው ትንቢቱ ነው። ይሄ መፈጸም አለበት። እዚህ ጅጅጋ ላይ 10 ቤተክርስቲያን በአንድ ቀን ነዶ ካህናት ከመሰዊያ ላይ፣ ጅማ ላይ የቅርብ ጊዜ ትዝታችን፣ በየአገሩ ዛሬ በዚህ በሻሸመኔ አርሲ አልፈ ስትሄድ በነኮፈሌ ካህናት ናቸው የሚታረዱት፣ የካህናት ልጆች ናቸው የሚታረዱት። ስለዚህ ይሄ ቅትለተ ዘካርያስ እንትን ማለት አለበት፣ መደገም አለበት፣ መፈጸም አለበት። እነዚህ ሁሉ እንግዲህ ለአውሬው ለዚህ ለጦርነቱ ለዋናው ፍልሚያ መዳረሻ ናቸው ማለት ነው። መጨረሻ ላይ ሞተ ወልደ እግዚአብሔር ክርስቶስን አምጥተው ሰቀሉት። ስቃይ አበሉበት፣ መከራ አበሉበት። ይሄ ማለት የክርስቲያኖች ስደት ነው። ሞተ ወልደ እግዚአብሔር ለምን አልከው ቢባል ቅዱስ ጳውሎስን በደማስቆ በመብረቅ መጥቶ ስለምን ታሳድደኛለህ ያለው የት አግኝቼ አለው። የኔን ተከታዮች ክርስቶሳውያንን ማሳደድ እኔን ማሳደድ፣ የተራበ ያበላ እኔ እንዳበላ ነው ያለው። የእሱ መገደል የእሱ መሰቀል የክርስቲያኖች መሰቀል ነው አይደል? ስለዚህ ክርስቲያኖች እየተሳደዱ ይገደላሉ። በሊቢያ አይተናል፣ አይሳይስ በተለያየ በሊቢያ በግብፅ አይተናል፣ በተለያየ ዓለማት አይተናል። ክርስቲያኖች እንደ በግ እየታረዱ ለምን? ትንቢቱ ይፈጸም ዘንድ ግድ ሞተ ወልደ እግዚአብሔር እንዲደርስ እነዚህ ሰባት የሆኑ ኃጢአቶች እንደ አዲስ ይመጣሉ ማለት ነው። እንግዲህ የምጥ መጀመሪያው ነው እነዚህ ነገሮች የሚከሰቱት። የስምንተኛው ሺህ መለኪያም ናቸው ማለት ነው። ከዛ መጨረሻው ምንድነው? መተዳደሪያው ምን ይሆናል? ያቺን ቁጥር ያልያዘ አይገበያይም።
666 አሁን ታቱ ቺፕሱ ምኑ ወዴት እየመራ ነው የሚሄደው? ወደዛው ነው እያመራ የሚሄደው። እንደውም ቁጥሩን መንገር ይችላል። የአውሬው ስም ምርምያዎስ የሚባል በዕብራይስጥ ፊደል እያንዳንዱ ፊደል ቁጥር አለው፣ በግዙም አለው። ጸራቢ ነው የሚባለው አሁን የአውሬው የሚመጣው። በእኛም በተቆጥረው 666 በዕብራይስጡ ስትቆጥረው ግን ለሚለው ሜም የሚለው የዕብራይስጥ ፊደል ነው ያለው። ቁጥር አለው 40 ወደ 2 እሱ ወደ 40 ነው ቁጥሩ ማለት ነው። የሚለው ማለት ነው። የሚለው ሬስ የሚል ፊደል ነው 200 ነው። የሚለው ደግሞ ያው እሱ ሜም ነው 40 ነው አይለውጥም። ያ የሚለው ዮድ ነው። ዮድ ቢል የማን እግዚአብሔር። ስለዚህ እሱ ደግሞ 10 ነው። ከዛ ወ የሚለው ደግሞ ያው ዋው ነው። ዋው ቢል ራሱ ትርጉም ስላለው 6 ነው። ኦ ደግሞ ኤል ነው 7 ነው። ሳ ደግሞ ደግሞ ያው ሳ የሚለውን ፊደል ነው የሚወክለው 300 ነው። ይሄንን ወስደህ ብትደምረው 666 ነው። ይሄን ቁጥር ያልያዘ በፍጹም ግብይት አያደርግም። ይገርም ነው። ስለዚህ ይሄ አውሬ ሲመጣ የመጨረሻው ጦርነት ተደርጎ ፍልሚያ ተደርጎ የዚህ ዓለም ማብቂያ የሚሆነው። ለጊዜው ግን ምን ይላል? እግዚአብሔርን የሚሳደብበት አፍ ተሰጠው። ማደሪያውን ይሳደብ ዘንድ እመቤታችን መላእክቱን የሚሳደብበት ከዛ ቅዱሳንን ሁሉ የሚዋጋበት ስድብ ተሰጠው። ዛሬ አሁን ቅዱሳን በየኢንተርኔቱ ሲሰደቡ፣ በየሶሻል ሚዲያው ሲወገዙ፣ ክርስቶስን ሰዎች ሲሰድቡት ሰው ይደንቃል። ዮሐንስ ግን አስቀድሞ በራእዩ ግልጥልጥ አድርጎ አስቀምጦታል። እግዚአብሔርን ማደሪያውንም እንደሚሳደብ ራሱ ፈጣሪን እንደሚሳደብ እንደገና ደግሞ ቅዱሳኑን እንደሚሳደብ የሱ የሆኑትን ሁሉ እንደሚዋጋ የተመረጡትን እስኪያስት ድረስ ነው የሚለው። ለምን? ጨረቃን በእጁ እንደያዘ ፀሐይን እንደያዘ ራሱ ፈጣሪ እንደሆነ መብረቅ እያወረደ ነው የሚመጣው። ማንም በፊቱ የተመረጡትን እስኪያስት እኮ እኔ አንተን አይደል ቅዱሳኑን ሁሉ እስኪያስት ድረስ። ይሄ ማጭበርበር ዓለም ነው። አሁን እዚህ ባህታውያን መተው ጳጳሳት መተው ሌሎች መተው እንትን ሲናገሩ አንዳንዴ ክደስ ሲናገሩ ሰው ይደንቃል። አሁን ብዙ መነኮሳት ወደ ሌላ ይሄደዋል ይባላል። በቃ ወደኛ መጡ ሃሌሉያ ይባላል። ግን በቃ የተመረጡትን እስኪያስት የአውሬው መንፈስ እየሰራ ነው። አሁን ፕሮሰስ ላይ ውጤቱ ጋር አልደረሰም። ይሄ ግን የምጥ መጀመሪያ። ስለተመረጡ ሰዎች ያቺ ቀን ባታጥር ኖሮ ስጋ ለባሽ ይሏል አይተርፍም። ስለዚህ ባለንበት ጸንተን መቆም ነው። አዎ የፍርዱ ቀን እስኪመጣ። አዎ ምንድነው አባቶቻችን በየበረሃ የሚወድቁ ስለነሱ ባያጥር ኖሮ ስጋ ለባሽ እንትን አይደለም። በቃ ዓለም ካታጎራይዝ እየሆነች ወደ ጥልቁ የሚወስዱት የዚህ ሴክሬት ሶሳይቲ ምኑ ዋዜማ ነው። ወደዛ ነው የሚያንሸራትት። እንዲህ ስል ግን የተገኘው ሁሉ 666 የተገኘው ሁሉ ኢሉሚናቲ እያሉ ስመሰየም ሰርቶ የበለጸገውን ሁሉ ስመለጠፍ አስፈላጊ አይደለም። አዎ ከዚሁ ጋር ተያይዞ ደግሞ ኤልያስ መጥቷል ወይስ ምንድነው? እሱ ኤልያሳውያንን እያየን ነው እየተመለከትን ነው። አዎ ምንድነው እንደዚህ የሚሉ ሰዎች ከሰኟቸው ማክሰኟቸው ቀደም። ለምሳሌ ኤልያስ የሚመጣው ወይም ደግሞ ዮሐንስ ሁለቱ ወይራዎች የሚባሉት ኤልያስና ዮሐንስ ያልሞቱት ይመጣል። አሁን ስጋ ለብሶ ሞትን የማይቀምስ የተሰወሩ በብሔረ ብፁዓን ያሉ ስውራውያን ግዑሳን የምንላቸው ሰዎች ሁሉ መሞታቸው አይቀርም። ለምስክር ስላስቀመጣቸው የሚሞቱት ግን የክብር ሞት ከአውሬው ጋር ጦርነት አለ። እስክንድር በጥበብ ተራራና ተራራ መሃል ዘግቶባቸው የነበሩ ናቸው ይባላል። የነገደ ያፌት ዘሮች ናቸው ይባላል። ጎግና ማጎግ የሚባሉ በጣም ጦረኞች፣ ቀስተኞች፣ ለጦርነት የተዘጋጁ አሁን ግን የተዘጋባቸው አሉ ይላል። ያኔ እነሱ ተፈተው ይወጣሉ። ፍጹም ጦርነት የሚሆነው ከእግዚአብሔር አገልጋዮች ጋርና ከአውሬው አገልጋዮች ጋር ጦርነቱ ቢደረግ ጦርነቱን በእግዚአብሔር ወገን የሚመሩት እነ ኤልያስ ናቸው።
አርማጌዶን የሚባል ነው ጦርነት። አሁን የራሻና የአሜሪካን ያኔ የዩክሬን ጦርነት በቃ የአርማጌዶን ተነሳ ሲሉ ነበር ያው በየፍላጎታቸው እና አንዳንዶቹ ከነገደ ያፌት ጋር ዝርያ ያላቸው እንዲህ ናቸው ዋሪየርስ ናቸው ዘር ቆጥረው የመጡ አሉ። ከኖህ 3 ልጆች መካከል ነገደ ያፌት ናቸው ስለሚባል ማለት ነው። የሚመስል ነገር ሊኖረው ይችላል፣ ግን ያ መንፈሳዊ ጦርነት በስጋዊ ዓለምና በመንፈሳዊ ዓለም መካከል የሚገኝ ጦርነት። እንግዲህ በዚህ ወደ ሶሪያ በሚወስደው መንገድ ጭው ያለ ሜዳ ደብረ ታቦር ላይ ሆነ ወደ ታች የምታየው ያ ሜዳ ነው ጦርነቱ የሚከናወነው። ፍጹም ጦርነት ይደረጋል። ጦርነቱ 3 ዓመት ከ6 ወር የአውሬው ግዛት። አውሬውን ለማሸነፍ የሚፈጀው 3 ዓመት ከ6 ወር 3 ዓመት ወይም ደግሞ 42 ወራት ጦርነት አለ። ከባድ ጦርነት። ይሄ እንደምናየው ጦርነት አለ። ረሃቡም የምናየው ጦርነት ረሃብ አይደለም። ቸነፈሩም አሁን የምናውቀው አይደለም። ከዘመኑም አያደርሰንም። ገና እንግዲህ መፈጸሚያው ብዙ ዓመት ይቀረዋል ብለን ስለምናስብ ይሄ ግን ያው ለክርስቲያኖች እንደው እየበላችሁ እየጠጣችሁ ቆዩ ጌታ ገና ነው ስለዚህ በርቱ ብሎ ኃጢአትን ለማበረታታት አይደለም። ዋዜማው የኛ እድሜ አሁን ነው። ለፍርድ ነገ ቢሆንም መዘጋጀት ያለብን የኛ ምጽአት ከዚህ ስንወጣ ማናውቀው አናውቀው። ስለዚህ ያን ዘመን እግዚአብሔር አያድርሰን። ግን በጣም የከበደ ነው የሚደረገው በዛ ደብረ ታቦር ተራራ ስር ነው እና ያን ጊዜ ኤልያስ ይመጣል። አሁን የዓለም ብርሃን ኤልያስ መጥቷል። አረንጓዴ ቢጫ ቀይ ሌላ ጣጣም እናየው ሰዎቹ ታመው ነው ምንም በቃ ይሄ አንዳንዴ በደርግ ጊዜ ወታደር የነበሩ ሰዎች ዊግ ይቀጥሉና ማይሆን ትንቢት አለ ብለው ያመጣሉ እና ባህታውያንን የሚሉ ምናምን ስራ ፈቶች ማለት ነው። ከቃል እግዚአብሔር ጋር ምን ዝምድና የለ እንደዚህ ስሉ እውነተኛ የለም ማለት አይደለም። ንስሐ ግባ ጾም ጸልይ የሚል ካለ እንደ ውሸተኛም ቢሆን እውነተኛ። ሰይጣን መጥቶ ጾም ካለ መጥፊያውን እንዴት ያዛል? በሽታ በእሱን የሚገለውን አያዝ። እሱን መስማት ነው። ግን ኤልያስ መጣ፣ አበበ መጣ፣ 4 ኪሎ ላይ ተከሰተ፣ ቦሌ ላይ እየተንሸራሸረ ነው የሚሉ ሰዎች ገና መቼ አውሬው መጣ? አውሬው መጥቶ ገና መግዛት እኮ አለበት። እነሱ እኮ የሚመጡት እኮ ሊቃወሙት ነው። ህዝቡ ወደ አንድ መጥቶ በአንድ ንጉስ ወደ መተዳደር፣ በአንድ ገንዘብ ወደ መተዳደር ብዙ የሚቀሩ ፕሮሰሶች አሉ። እነዚህ ከመጡ በኋላ ያን በመቃወም ነው እነ ኤልያስ የሚመጡት ውጊያ የሚደረግ እንጂ ዝም ብሎ ቦታ ለመክበብ ምናምን ኤልያስ መጣ ተብሎ ግርግር እሱ ብሎ እንግዲህ ኤልያስ ተከታይ ለማብዛት ነው። እንግዲህ ኤልያስ ብዙ ኤልያሶች አሉ እኛም ሰፈር የምናውቃቸው። እንግዲህ እነሱ ሊመጡ ሊሄዱ ይችላሉ። እውነተኛው ኤልያስ ግን የቴስቢው ቀናተኛ በሳሰረ ገላ ያደረገው የሚመጣበት ሰዓት ጊዜ አለ። እባካችሁ ሀብትና ገንዘባችሁን አታስበሉ፣ ራሳችሁንም ላልሆነ ነገር አታስገብሩ። ዝም ብሎ የሰው ተከታይ ሆናችሁ ከምትቀሩ የክርስቶስ ተከታይ ሆኖ ኤልያስ የለም አልመጣም፣ ሲመጣም ደግሞ ለሌላ ተልእኮ እንጂ እንዲህ በየመንደሩ የሆነች እንትን ለመክበብ አይደለም። በዚህኛው እናስበው። በአጠቃላይ የደብረ ዘይት በዓልን ስናከብር ቅድም ልክ እንዳለው እንዴት እናክብረው? ከዚህ በኋላ ያሉት ደግሞ እጅግ በጸሎት የምንበረታባቸው ናቸው። የጌታን ሕማሙን የምናስብባቸው ጊዜያቶችም ናቸው እና እንዴት እናክብር? እንግዲህ መጀመሪያ ደብረ ዘይት እንዴት እናክብር የሚል ምዕመናን ጥያቄ ሊያነሱ ይችላል። እንግዲህ በመጽሐፍ ላይ እንደተቀመጠው የጌታን መምጫ ልጅም ቢሆን ወልድም ቢሆን አያውቅም፣ የሰማይ መላእክትም አያውቁም ተብሎ ተጽፏል። ስለዚህ መምጫውን ቀን በምን አውቃችሁ ነው በዓል የምታከብሩት የሚል ጥያቄዎች ሊኖሩ ይችላል። እውነት ነው ተጽፏል። ልጅም ቢሆን አያውቅም ወልድም የሚለው ከክርስቶስ ጋር የሚያያይዘው አሉ። ጉዳዩ በእርግጥ ከክርስቶስ ጋር አይ ወልድ ልጅ የሚባለው ዘልደትና ዘፍጥረት በመሳ እንደሚወሰዱ ልጅ ወይም ወልድ የተባለው በፍጥረት ልጅ የተባለ እግዚአብሔር ልጅ የተባለ አዳም የአዳም ልጅ ሁሉ የጌታ መምጫ አያውቅም። ያችን ቀን የጌታ መምጫ የሚያውቅ የለም። የሰው ፍጥረት ለሰው ልጅ አልተነገረችም፣ ለመላእክትም አልተነገረችም። የምትታወቀው ተይዛ ያለችው በአብ ልብነት ነው። ስለዚህ ማንም አያውቅም። በርግጥ ቀኗን ትክክለኛ ቀኑ ወልድ አያውቅም የሚለው እንኳን ለወልድ ቢሰጥ ጉዳዩ በአብ ልብነት ታሰበ እንጂ በወልድ ቃልነት ገና አልተነገረችም እንጂ ወልድ ኢየሱስ ክርስቶስ በመለኮታዊ ክብሩ ከአብ አንሶ አይደለም። የፈቃድ ልዩነት ኖሯቸው አይደለም። አብ የሚያውቀው እኔና አብ አደነን ያለ ፈጣሪ አይደል? አብ የሚያውቀው እንዴት ወልድ አያውቅም? በለበሰው ስጋ ግን አልዓዛርን ወዴት ቀበራችሁት ያለ እሱ። ማን የነካኝ ልብሴን ያለው እሱ ነው። ያላዋቂ ስጋ ለመዋሃዱ ማለት ነው ለማመልከት። ስለዚህ በወልድ እንኳን ብንተረጉመው በአብ በአምላካችን በአብ ልቡና ታስባለች እንጂ በወልድ ቃልነት ገና አልተነገረችም። ሰው ያውቃተው ግን የቁጥር መምህራን ያቡሻር መምህራን
ቀኑ ዕለቱ ትክክለኛው ባይታወቅም የሚመጣው እሁድ ነው ሰንበት ነው። ሳማ ሰንበት በዚህ ቀን አሁን ሰዎች እየሄዱ የሰንበት ቤተክርስቲያን ያከብራሉ። በሚመጣው በሰንበት ነው። እግዚአብሔር ሰንበት ክርስቶስ ነው። የሰንበት ጌታዋ በሰንበት ይመጣል። ስለዚህ ያን ቀን በዚህ እናከብራለን ሳማ ሰንበት ይሄዱ። ስለዚህ ምንድነው እሁድ በደብረ ዘይት ላይ በዚህ የጾም እኩሌት በዘመነ ዮሐንስ በወራ መጋቢት በመንፈቀ ሌሊት ጌታ ይመጣል። ያለፈው ዓመት ትልቅ ፍራቻ ነበር። መጋቢት 29 ያሳለፍነው አለፈ። እሱም የሰረቀ ሰው እኮ ምን እንደሆነ ታውቃለህ? አሁን ጌታ በሆሳዕና ዕለት ሄዳችሁ አህያና ውርንጭላዋን ፈታችሁ አምጡልኝ ብሏል። ማን ነው የሚላችሁ ካለ ጌታችሁ ይፈልጋችኋል በሉ። ያ ሰውዬ ሰርቆ ነበር የደበቀው። ክርስቶስ የሰረቀውን ሰው ያውቃል። ስለዚህ ምን አለ? ጌታችሁ ይፈልጋችኋል ሲባል ከተነቃብኝማ ብሎ ለምን ሌባውን ይደነግጣል? እኛው ሌባ ኃጢአት ስለምንኖር ጌታ ይመጣል ስለ ድንብር ድንግጥ። ሌሎቹ ግን እንደውም ዮሐንስ 22:20 ላይ ምንድን ነው ያለው? ማራናታ አዎን ጌታ ኢየሱስ ሆይ ቶሎና ነው ያለው። ከመናፈቁ የተነሳ ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ ወደ አንተ ትናፍቃለች ነው። ሐዋርያው ቅዱስ ጳውሎስ ወደ አንተ መሄድ እናፍቃለሁ ነው። ነብዩ እግዚአብሔር ኤልያስ ምንድን ነው ያለው? እኔ ከአባቶች አልበልጥም አሰናብተህ ሄደ። ጌታ መምጣቱ በጣም እንደ ቸርነቱ ይምጣ፣ እንደ ኃጢአታችን ነው የሚከብደው። ስለዚህ ይሄን ቀን በደንብ ልናከብረው የሚገባው ክርስቶስን በመናፈቅ የነበረብን ኃጢአት በደል ካለ በመደምሰስ በማራቅ ይሄን ቀን እንድንስናስብ ጌታ በትንቢቱ ምን አለ? በይሁዳ ያላችሁ ወደ ተራራ ሽሹ ነው። በይሁዳ ያላችሁ እስራኤል ያላችሁ ወደ ተራራ ሽሹ። በዚህ ሰዓት ማለት ነው። በዚህ ሰዓት በዓለም ያላችሁ ሰዎች፣ በከተማ ያላችሁ ሰዎች ተራራ ወደ ተባለችው ቤተክርስቲያን ሽሹ ነው። ይሄን የደብረ ዘይት ቀን በማሰብ ተራራ ወደ ተባለች ቤተክርስቲያን ነው መሸሻል። ኑሯችን፣ ጊዜያችን፣ ህይወታችን ተራራ ወደምትባለው ቤተክርስቲያን ነው መሄድ ያለው። ወደ ቤተክርስቲያን እንሂድ ባሉን ጊዜ ደስ አለኝ አይደል? መጨረሻ ከጭንቁ የምታድነ ከመከራው የምታድነ ይቺ ተራራ ናት። ይቺ ቤተክርስቲያን ረሃብ ዘማ ኢያሪኮን ሲያጠፉ ቀይ የፈትል ጨርቅ ስቀይ ያንቺን ቤት እንድንለይ ከቤትሽ ወጥተሽ ብትሞቺ እኛ ኃላፊነት አንወስድም ነው ያለው። ምን አለች? ስላተረፈቻቸው ቀይ የፈትል ጨርቅ ሰቀለች። ኢያሪኮ በድምፅ በዙረት ስትፈርስ ረሃብ ዘማ ብቻዋን ተረፈች ከነ ቤተሰቦች። ለምን? በመልካም ቀን እንግዳ መቀበል አድርጋለች። ቀይ የፈትል ጨርቅ የተባለው ደመ ማተቡ ምሳሌ ሆኖ ሰቅላለች አርማው። ስለዚህ የድነት አርማ፣ የፍቅር አርማ፣ የክርስቶስን ደመ ማተብ ይዞ የቆየ ሰው ይድናል ከዚህ መቅሰፍት። ያን ሕዝቅኤል በሕልሙ እንዳየው ማለት ታው የሚል ምልክት ነበር። ያ ምልክት ያለበት ሰው እንደ ፀሐይ ፊቱ ላይ ያበራ ነበር። ክፉ ለሆነው ደግሞ ወደ ደምነት ይቀየር ነበር። ተቀስፎ አለቀ። ያ ምልክት ኖሮበት ያበራው ግን በጎ ሰው በህይወት ነው። ስለዚህ ያ ምልክት እንዲኖረንና ወደ ተራራ እንድንወጣ ታዘዘ። ስለዚህ የደብረ ዘይት ጊዜ ዕለተ ምጽአት ማንም ለማንም በጎች በቀኝ ይሆናሉ፣ ፍየሎች በግራ ይሆናሉ። የኛ ቁመት ያኔ እንግዲህ ቤት ይሆን አናውቀው። እግዚአብሔር ሲመጣ እናት ለልጅ አትለምን። አማልደኝ ማለት አይቻል። ያኔ በጎ ልስራ ማለት አይቻል። ትንሽ ጽድቅ ልስራ እንትን ማለት አይቻል። አይተ ከሆነ እነዛ ጋኖቻቸውን ሞልተው ዘይቶቻቸውን ሞልተው አብረው የተገኙ አሉ ልባሞቹ። እነዛ ሰነፎቹ ገበያ ሄደው ነው ሲመጡ ተዘግቷል። አበቃ ማለት ነው። አንተ አሁን 60 70 80 ዘመን ብትኖርበት እድሜ ልክን የምትኖርበት ብቻ ሳይሆን ፍጻሜ ሌላውን ዘመን የምትኖረው ከእግዚአብሔር ጋር በሳት እየተቀቀሉ ከመኖር አሁኑኑ ንስሐ መግባት እኮ ነው። አሁኑኑ መዘጋጀት ማለት ነው። የኖህ ዘመን ሰዎች ተነገራቸው ከ120 ዘመን በኋላ እመጣለሁ አለ። ገና ነው እያሉ ሲጨፍሩ ሲደንሱ ሲያብዱ መጣ። ኖህና ቤተሰቡ ሲተርፍ ሁሉም ጠፋ። እንደው ዕለተ ሞቴን ንገረኝ ብሎት ነበር አሉ ሙሴ። ለሙሴ ዓርብ ነው የምትሞተው አለ። ዓርብ በመጣ ቁጥር ሲዘጋጅ ረሳው። እሱ በእርግጥ ከጽድቅ ተለይቶ አያውቅም። የሆነ ዓርብ ቀን ቀበሩት በናብ። ቢነገረንም እኛ የምንመለስ ሰዎች አይደለም። አንተ ሽማግሌ ነህ ዛሬ ተነስተህ ስራ ነው ያሉ ለኑ ብዙዎች። በሰዶም በጎሞራ የነበሩ ሰዎች በኃጢአት ነው አይዳኝ በበደል ነው አይደል? ግን በቃ የሎጥ ሚስት ሳትቀር እኮ ውይ አገሬ ሰዶም እግዚአብሔር ባላወቀ ፍርዶ አደረገች ባዶ ብላ ዞራለ በማጅራቱ ዲጮ አብዶ ናቀር እንዲህ ከተመረጡት ብዙ አዝሮ የሚያይ። ስለዚህ የመጨረሻ ግባችን መንግስተ ሰማያት ከሆነ ከእግዚአብሔር ጋር መኖር ከሆነ በቃ ዓለም ትብቃ፣ ያለ ሙካታ ይብቃ። እድሜ አጭር ነው፣ ዘመን አጭር ነው። ንስሐ እንግባ።
ፈርተን ሳይሆን ወደን ለእግዚአብሔር እንታዘዝ። በቃ እቺን ቀን ማሰብ ያለብን ጌታ ወይ ብትመጣ ከየት ነበር ብቆ ራሳችንን እንመዝን። በጽድቁ ሚዛን ራሳችን ከየት ነው የምንቆመው? አሁን ብዙ ሰው ስለ ምጽአት ሲነሳ በቃ ይህ ትልቅ የመከራ ቀን አድርጎ እግዚአብሔር የሚመጣበት እንዴ አንተ አባት የሚመጣበትን ቀን በፍርሃት ነው ሊመጣ ሩሩ ፈጣሪ እኮ እንዴ ያን ጊዜ ወጉት ሁሉ ያዩታል ነው የሚለው። እንደ በፊቱ መተትና አይደለም ይመጣ እንደ ተሸክሞ ምናምን የጠፋውን በግ እንደመለሰው ይመልስ አይደለም። ይወጉት ሁሉ ያዩታል፣ ያምኑበታል፣ ግን የማይጠቅም ነው። አሁን እስራኤላውያን ያኔ እኮ ያምኑበት ለፍርድ ሲመጣ ግን አይጠቅማቸውም። በትህትና ሲመጣ አልተቀበሉት። በግርማ ሲመጣ ግን ወደውን አጣን 7 እጅ ከቁራ ጠቁረው ይቀርባሉ። ስራቸው በዚህ ይሁን በዚህ ሂድ የሚለው እኮ የለም። ትለያለህ ራስህን አውቅ። በመጀመሪያው ቀን እንደመለከት በነገራችን ላይ አንድ ሚስጥር አለ በቤተክርስቲያን የሚነገር ሰው ከሙታን የሚነሳው የራስ ቅሉ ባለበት። ለምሳሌ አንድ እግርህን ሸኝተው ሊሆን ይችላል፣ ቀን የትም ሊሆን ይችላል፣ እጅ ተቆርጦ ሊሆን ይችላል። መቼስ የማትቦታው አንገትህ ካልተቆረጠ። አሁን አንተ ለምሳሌ መታወቂያ ስታወጣ እጅን አይደለም ፎቶ ብትነሳ እግርህን አይደለም ፊትህን ነው። ይሄ ነው በቃ እግዚአብሔርን የምትመስልበት መልክ ነው ራስ። የሰው ራስ ደግሞ ክርስቶስ። ስለዚህ ክርስቶስ ባለበት ነው የምንሰበሰበው። ስለዚህ ውሃም ይውሰድህ እሳትም ያቃጥል የትም ተበተን ራስ ባለበት። የአዳም ራስ ቅል ላይ ነው ክርስቶስም የተሰቀለው። ራስ ባለበት ነው የሰበሰበው። ሲመጣም ሁላችንም ራሱ ባለበት ነው የምንሰበሰበው። የመጀመሪያው ቀን እንደመለኮት አጥንት ይሰበሰባል። ከዛ በኋላ በሁለተኛው ቀን እንደመለኮት ሚካኤል ሲነፋ እንትኑ ይደረጋል፣ ስጋ ይለብስ። ሶስተኛው እስትንፋስ። አንተ ምንም አፍንጫህ ጎራዳ ይሁን ሰልካካቱን ያ አይደለም፣ በአዳማዊ መልክ ይመጣል። በ30 ዓመት ወንድ ልጅ፣ ሴት ልጅ ደግሞ 15 ዓመት በጥንተ ተፈጥሯች ቀድሞ በነበረ ነው የምንነሳ። ዘራችን ያኔ እኮ የለም። የሚያስቀው አሜሪካዊ አውሮፓዊ ምናምን የሚባል ነገር የለም። ምንም ሰው በመሆን ብቻ እንደ ስራ ትቆማል። ጳጳስ ስለሆንክ አይደለም፣ ፓትሪያርክ ስለሆንክ አይደለም፣ ቄስ ስለሆንክ አይደለም። ሰው በቃ ሰው ሆኖ ነው ሁሉም የሚነሳ። የየራሱ ቫልዩ አለ፣ የየራሱ ክብር አለ፣ የየራሱ ጸጋ አለ። እግዚአብሔር ውለታ ይበላል እንደ ደረጃችን። አሁን ቅዱሳንን ስንሰራ አይታ እዚህ ክቡን እንትኑ ስንሰራ የብርሃኑን ስንሰራ የሥላሴ የእግዚአብሔርን ከውስጥ ወደ ውጭ ብርሃኑ የባህሪው የቅዱሳንን ስንስል ከውጭ ወደ ውስጥ ነው የሚያበራው። ለምን? ከእግዚአብሔር ያገኙት እንደ ጨረቃ ነው። ጨረቃ መግቦታው ሁሉ ጊዜ ከፀሐይ። ስለዚህ ከእግዚአብሔር ባገኘ ነው የሚያንጸባርቅ ብርሃን በፊቱም ቆማል። ክብሩን ለመውረስ ኑና ሁሩ የሚለውን የምንሰማበት ደብረ ዘይት ተራ። የቱን እንሰማ ይሆን? ያኔ ቅዱሳንን አማልዱኝ አይሰራም። እዚሁ ነው አሁን ስራ አሁን ነው። ያም ደግሞ ንስሐ ነው። ስጋ ወደሙ ነው። በንስሐ ሳሙና በቀኖና ውሃ ጥድት ብለን ተዘጋጅተን መንገደኛ እኮ ሁሌ ሸክፎ ተነስ በተባለ ሰዓት ወታደር ዴት ስለዚህ ቢመጣ በማንኛውም ሰዓት በቃ። ስለዚህ ደብረ ዘይትን በቤተ መቅደሱ በስጋ ወደሙ ከብረን እናክብረው ነው መልእክታችን። ክቡራን ተመልካቾቻችን ከኛ ጋር ቆይታን ስላደረጋችሁ ከልብ አመሰግናለሁ። የ2017 የትንሣኤ በዓል ነገ ይጠናቀቃል። ምናልባት እንግዲህ ሊቀ ኅሩያን በቅድስት ሀገር ኢየሩሳሌም ለመገናኘትም ከፈለጋችሁ የመጨረሻው ቀን ነው። ከዛ ባለፈ ግን በእርገቱ እንገናኛለን። ግንቦት 28 ግን ታላቅ ቀጠሮ አለን። እዚሁ መዲናችን አዲስ አበባ ደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ታላቅ ክብረ በዓል አለ። በዛ በአባታችን ቤት እንገናኛለን። የደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን የስብከተ ወንጌል ኃላፊም ናቸው። የሚዲያ ክፍል ምክትል ኃላፊም ጭምር ሊቀ ኅሩያን መምህር ደረጀ ግርማ እንዲህ አስቀምጠን ቃለ እግዚአብሔርን ስንጠይቃቸው በሚገባው ልክ የሚመግቡ እጅግ በጣም የሚያስገርመኝ የሚያስደንቀኝ ለኢንተርቪውም ለቃለ መጠይቅም አብሬ ከተቀመጥኳቸው ሰዎች መካከል ከሚያስፈሩኝ አንደኛው እሳቸው ናቸው። ምክንያቱም ቃለ እግዚአብሔር መነገር ሲጀመር ቃለ እግዚአብሔርን ትልቁ የሚንገረው ትንሹ፣ ሀብታምም የሚንገረው ድሃ፣ ምሁሩም የሚንገረው እንደኔ አይነቱ
ቃለ እግዚአብሔር ስለሆነ መከበር አለበት ብለው ቃለ እግዚአብሔርን አክብረው የሚያስከብሩ ታላቅ መምህር ስለሆኑም ጭምር ለዛ ነው ትልቅ አክብሮቴ። እግዚአብሔር በእድሜ በጤና ይጠብቅልን፣ መንገዶን ሰላም ያድርግልን። በእርግጥ ይሄ ኢንተርቪው በሚተላለፍበት ሰዓት እርስዎ ቅድስት ሀገር ኢየሩሳሌም ለደብረ ዘይት ማስጎብኘት ማሳለም ላይ ነውና እግዚአብሔር ከእርስዎ ጋር አይቅደም። አሜን። ከልብ አመሰግናለሁ። ክቡራን ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ነጋሽ ሚዲያ ነው ስትከታተሉ የነበረው። ገብርኄር ላይ ደግሞ ድጋሜ ያ ማለት የዛሬ ሳምንት ከሊቀ ኅሩያን መምህር ደረጀ ግርማ ጋራ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። Thank you.